ኢዚ እድል እኮ ብቻዋን ናት እንዴ? እናቱ ሆኖ ኢዚ ደግሞ ስንት ነገር ተነጋግረን ስንት ነገር አውርተን በሊዳውን ክፍሉ ሄድና ተጫውተ ትንሽ ና። የት? እሷ ጋር ደግሞ ሂጂ ምን ላወራት ነው? ምንስ ብታወራት ምን ችግር አለ? እኔ ልጅ እህት ካደለች እንዴ? ይቺ ደግሞ እኮ በጣም ታሳዝናለች። የልቧን የምትነግረው የምታወራው ሰው የላትም። ኢዚ አታሳዝነ? እኔ ታዲያ ምን ላድርግ? ምንም የኔ ልጅ ብቻ ግን እንደዚህ ስትሆን ክፍሏ ገብታ አውራት፣ አጫውታት። ደግሞ አብራችሁ አጥኑ። ትምህርት እኮ ለሁለት ሲጠና ደግሞ ጥሩ ነው ይባላል አይደል እንዴ? እኔ ልጅ ማሚ፣ እኔ ከማንም ጋር ማጥናትም ከማንም ጋርም ደግሞ የተለየ ነገር ማውራት አልለመድኩኝም ብቻም ሳይሆንም በቃ አልችልም። ግን እኮ የኔ ልጅ አልቻልኩም የሚባል ነገር የለም። ደግሞ እኮ ብዙ ነገር አውርተናል አይደል? የማይቻል ነገር እኮ የለም። ሁሉንም ነገር በልምምድ እኮ ማምጣት እንችላለን። እሺ እኔ ለመቀራረብ ልሞክር። እንዴ ማሚ፣ ልጅቷን እስኪ ተመልከቻት እኮ የሆነች እኮ ዝጋታም ነገር ናት። ኧረ እባክህ ቀስ እንዴ! ብትሰማስ የኔ ልጅ እንዴ ያው ራሷ የምታውቀው ነገር ነው ብዬ ነው። እውነት እንደዛ አይደለም የኔ ልጅ። አንተ ስላልቀረብካት ነው እንጂ እንደዚህ አይነት ልጅ እኮ አይደለችም። አይ እመነኝ ልጅ፣ እባክህ ለመግባባት ሞክር። ማሚ ለአንቺ ስል ነው። ግን አሁን ሂድና ተነስ እናውራት። እርግጠኛ ነኝ የኔ ልጅ ደግሞም ካወራት በኋላ ደስተኛ ሆነ ትወጣለን። ሂድ የኔ ልጅ ተነስ፣ ሂድ። ተመስገን አምላኬ። እንዴት ነው ለትይኝ? ምንድን ነው ደግሞ የሚያስደነግጥሽ? ኧረ እኔ አልደነገጥኩም። ቤትሽ ደግሞ በጣም ነው የሚያምረው። የእኔ ቤት እራሱ እንደዚህ ያምረው። በጣም ቆንጆ ቤት ነው ያለሽ። እኔ የምልሽ የሀብታም ኑሮ እንዴት ነው ለመድሽው? እንዴት ነው አልከበደሽም? ህልምሽስ እንዴት ነው? ጥሩ ህልም እያየሽ ነው? ያው ድሮ ሆረር የሆነ ህልም ነው የምታየው ብዬ ነው። መቼም የደሃ ህልሙ ሆረር ነው እኮ። ልክ ነህ። ግን ከባድ ጸሎት ነበር የጸልይሽው። ከዛ አመድ አንስቶሽ እዚህ ገነት ውስጥ ይክተትሽ። እንዴ ተመስገን በይ እንጂ እንዴ! ፈጣሪሽንማ በደንብ ማመስገን አለብሽ እኮ። እሺ አመሰግናለሁ። አዎ ፊትሽም ደግሞ ፈካ ይበል እንጂ። ምን አይነት ግን ምስኪን ቤተሰብ ነው ያለኝ። አንቺን እዚህ አምጥተው ለእነሱ ግን የሚገባቸው ይህ አልነበረም። ምን አደረኩኝ? የት ነው ያደረግሽው? የት ነው የደበቅሽው? ቤቱን ሳየው ብዙ መደበቂያ የለውም። ንገሪኝ፣ የት ነው ያደረግሽው? የት ነው የቀረቀርሽው? ምኑን? ወርቁን ነዋ። ታለቅጫለሽ እንዴ? እኔ ደጋግሜ ነገር ያለው አንተ ስለምትለው ወርቅ እኔ ምንም የማውቀው ነገር የለም። የምርሽን ነው? ምንም አታውቂም? ከዚህ በኋላ ምንም በልምምጥ የሚሆን ነገር የለም። የውዷን እናቴ ንብረት የሆነውን ወርቅ የማትመልሺ ከሆነ አጸፋው
ከባድ። እኔ በእግዚአብሔር ስም እምልልሃለሁ ምንም የማውቀው ነገር የለም። እኔ አይደለም የእናቴን ወርቅ ልወስድ። እናቴ ምናምን እያልሽ አንጀት ለመብላት አትሞክሪ። የምታኖረኝ የምታስጠልለኝ አሳዳጊ የምታበላኝ ምናምን ብትይ የተሻለ ይመስለኛል። እሺ ግን በፈለግከው ነገር እምልልሃለሁ ወርቅ የሚባል ነገር ነው ያልወሰድኩ። ኦኬ ይሄ ነገር በጸባይ የሚሆን አይደለም ማለት ነው። ስሚ ከማልደራደርባቸው ነገሮች አንዱ ቤተሰቤን ነው። ከቤተሰቤም ደግሞ እናቴ። በእሷ ከመጣብኝ ማንንም ሰው እገላለሁ። ስለዚህ የእሷን ነገር የነካ በሙሉ እገለዋለሁ፣ እገልሻለሁ። ቆይ እሺ እኔ ምን ላድርግ? እማላውቀውን ነገር ምን ብዬ ልንገርህ? ምንድነው የምነግርህ? አትጩይ። ምን አባሽ ነው የሚያስጮሽ? ውሻ እኮ ባለቤቱ ላይ አይጮህ። ውሻ ባለቤቶቹን ሲያይ ጭራውን እየቆላ እግራቸው ስር ይሄዳል እንጂ አይጮህም። ገባሽ አይደል? እውነት አልተውሽም። ይሄንን ወርቅ እስካላመጣሽ ድረስ እውነት አልተውሽም። አለበለዚያ እሺ ቤቱን ለቅቄ እወጣለሁ። እግዚአብሔር ያውቅልኛል። ይህንን ወርቅ ሳታመጪ ከዚህ ቤት ልትወጪ እኔ እያለሁ ገባኝ። ሌላ ነገር ደግሞ ይዘሽ ልጠፊ ደግሞ ምን ልትሰርቂ ነው? እኔ ሌባ አይደለሁም፣ ሌባ አይደለሁም። እኔ ሌባ አይደለሁም። እኔ ሌባ አይደለሁም። መረጋጋት ጥሩ ነው። ተረጋጊ። ከዚህ ቤት እንደው መውጣትሽ አይቀርም። ከመውጣትሽ በፊት ግን ወርቁን ነው የምልሽ። ነግሬሻለሁ እኮ ወርቁን ሳትሰጪኝ ከዚህ ቤት አትወጪም። ቆይሽ አሁን ምንድነው የምናደርገው? ሰውየው በዋናነት ምንድነው እዚህ ይዞ የመጣው? ምንድነው ያለው ማለት? ዶላር ምናምን ወይ ደግሞ ጌጣጌጥ፣ ዳይመንድ፣ ሳፋየር ምናምን የተለየ ነገር ምን ይዞ መጥቷል? ይሄን ነገር አላጣራሁም። አንቺ ይሁን ነገር ትዝ አለኝ። ምን? ዶላር የት ነው የምንዘረዝረው እያለኝ ነበር። የምርሽ ነው? ወይኔ ምን ያህል ይሆናል ይዞ የመጣው? በጣም ብዙ ነው እንዴ? እኔ እንጃ፣ እሱን እንኳን አላጣራሁም። አንቺ ደግሞ ይሄን ነገር ካላወቅሽ ምንድነው እያጣራሽ የነበረው? እኔ ስለ ሰውየው ማወቅ ምን ያደርግልኛል? ይሄንን ዋና ነገሩን ነው ማወቅ ያለብኝ። እኔ እንጃ፣ አልመጣልኝም ነበር። ወይ አሁን ልደውልለት እንዴ? ምን ብለሽ? ስንት ነው ያስከው ብዬ ነው። አንቺ ልጅ ያምሻል እንዴ? ገና በአካል ያላገኘሽውን ሰው ስንት ዶላር ይዘህ መጥተሃል ብለሽ ልጠይቂው ነው? ገና ሰውየው አንድ ቀን እዚህ ሳይቆይ ወደ ሀገሩ ልታስመልሺው ነው? እሺ ታዲያ ምን እናድርግ? ይኸውልሽ
ምን እናደርጋለን መሰለሽ? ይኸውልሽ እኔና አንቺ ትምህርት ቤት ውስጥ እንኳን ያን ያክል የሚያገናኝ ምንም አይነት ምክንያት የለንም። እንኳን እዚህ ሰፈሬ ድረስ መጥተሽ እኮ ታዲያ ዶላሩ እንዴት ነው የምንቀበለው? አንቺ ልጅ እኔ እኮ ሊዲያ ነኝ አይደለም የከተማው ሰው፣ ከተማው ራሱ እዚህ እጄ ላይ ነው የሚሽከረከረው። ታውቂም እንዴ? እሱም በደንብ አድርጌ ነው ጠንቅቄ ማቅ እና ስንት የከተማችን ባለሀብቶች የድህነት አረንቋ ውስጥ እንዲዘፈቁ ያደረግናቸው እኛ አይደለን እንዴ? ደግሞ ዲያስፖራዎቹስ ብትይ ከሀገራቸው ስንት ብር አለን ብለው ሊበትኑ መጥተው አይደል እንዴ አፈፍ አድርገን ወስደን በእንብርክክ ወደ ሀገራቸው የምንሸኛቸው። ታዲያ ለኛ እቺ ቀለል ያለች ነገር የምታቅተን ይመስልሻል? አቦ ኮራውብሽ ጓደኛዬ። ከዚህ ደቂቃ በኋላ የኔንና የዛን ዲያስፖራ ነገር ላንቺ ጥያለሁ። እንደፈለግሽ ሰጂ፣ እንደፈለግሽ ደግሞ አድርጊው። በጣም ጥሩ መተማመን። ስለዚህ ከዚህ በኋላ አንቺም ዲያስፖራሽን በእኔ ቁጥጥር ስር ናችሁ ማለት ነው። ስለዚህ ከዚህ በኋላ የአንቺ ትክክለኛ ማናጀር እኔ ነኝ ማለት ነው። ስለዚህ እኔ የምልሽን ብቻ ነው የምታደርጊው። ታዛዥ ነኝ አለቄ። ማነው ማናጀሬ? ይኸውልሽ በእኔ በኩል ያሉ ሰዎችን እንሰበስባቸውና እናሰማራቸዋለን። እሺ እሺ። በቃ አሁን እኔ ለሁሉም እደውላለሁ። ለነገሩ ለጎቤው ደውዬለታል። ለማን? ለጎቤው ነው ያልሽው? ኧረ የባለፈው ጎቤው እኮ አይደለም፣ ሌላ ደግሞ ጎቤው አለ። እኔ ደግሞ የባለፈው መስሎኝ። የባለፈው ልጅ ኧረ በስመ አብ። እኔ ራሴ ባገኘው እሱ እንዴት እንደማደርገው እኔ ልነግርሽ አልችልም። እኔም እኮ ደነገጥኩ። እሺ በቃ አሁን እቅዱ ንገሪ። ይኸውልሽ የሆነ ዘዴን ፈጥረና በአንዴ ሙሉ ዶላሩን ይዞ እንዲወጣ ነው የምናደርገው እኮ። እንዴት? ምን መሰለሽ፣ አንተ አማል እንዴ? ስንት ሰዓት ነው ያስጠበቅኝ? ምን እባክህ ስንት መሰናክሎችን አልፌ እንደምመጣ ረስተኸው? አልገባኝም። የምን መሰናክል? ያማል እንዴ? ስንት መሰናክል ነው ህይወታችን ውስጥ ያለው? ምን? አሃ ትራንስፖርት ነው አይደለ? አረ ኤሊዝ እባክህ ከቀልብህ ሁን። አረ እባክህ አሁን በእኛ ህይወት ውስጥ ትራንስፖርት ነው መሰናክል? ይኸውልህ የእኛ መሰናክል መጀመሪያም ሴት ነው መጨረሻም ሴት ነው።
አንተ ደግሞ ጀመረህ አትበለኝ። ይኸውልህ ጀመረህ አትበለኝ። የኔና አንተ ጓደኝነት በሰላም እንዲቀጥል ከፈለክ ጀመረህ አትበለኝ። ከኔ አልፎ የነዚህን እርጉሞች ሴራ ለማጋለጥ ቀን ከሌት የምለፋ ሰው ነኝ እንጂ እንደ ተራ ሰው ደግሞ አንተ አትበለኝ። አይ ወይ ዛሬ። እሺ በቃ አሁን ስለተገናኘንበት ዓላማ እናወራ እኮ። የተገናኘንበት ዓላማ ራሱ ስለመሰናክሏ ልጅ ልናወራ አይደል እንዴ? አሁን አገኘሁ። አሁን መጣህልኝ። ቆየሁ አይደል እንዴ ከመጣሁ ነው? ወይስ አንተ ልጅ እነዚህ የተረገሙ የሆነ ነገር አቀማምሶክ እንዳይሆን? አይደለም፣ ወደ ሐሳቤ መጣህልኝ ነው ያልኩ። አዎ ይገርማል። ለአንተ ብቻ አይደለም ለጠቅላላ የወንዶች ፍጥረት በሙሉ ነው ጥሩ ሐሳብ ይዤላቸው የመጣሁት። ለየትኛውም ወንድ የሚሆን ሐሳብ ነው ይዤ የመጣሁት። በነገራችን ላይ ወይ ሮባ፣ አንዴ ሌሎቹን ወንዶች ተወታ አድርጋቸውና ለኔ ብቻ ደረስልኝ አሁን እባክህ። እሺ ምንድን ነው ሐሳብህን ንገረኝ። ይኸውልህ ሮባዬ፣ ልጅቷ በጣም ታማራለች። ሁሉንም ነገር አወሳስቤባታል። አረ እንደውም ከቤት እወጣለሁ ምናምን ስትል ሰምቻለሁ። ብቻ ለዚህ እንዳይሆን የጠራኸኝ የሆነ ማዘሯና ፋዘሯ ሳያውቁ ምናምን ከቤት እንድትወጣ ላድርጋት እንዴ? ያማል እንዴ? ይሄ ምን ማማከር ያስፈልጓል? ልውጣ ስትል ጥሩ አእምሮ የሚነካካ ንግግሮችን እየተነጋገርክ ከቤት ፈንቅሎ ማስወጣት ነው እንጂ። እሱማ ልክ ነህ። ግን ማለት እያዘንክላት ነው እንዴ ኤሊዝ? አረ ምን ማዘን እንዴ? እነ ፋዘር ማለቴ ቤተሰቦቿ ምናምን ካወቁ እኮ በሚለው ስታፍ ነው። እኔ ደግሞ አዝነህላት መስሎኝ በጣም በትልቁ ልንጣላ ነበር። ለነዚህ እርጉሞች ማዘን፣ ለነዚህ ጨካኞች ማዘን ለምን ህይወት ያጠፋም? ለነዚህ እርጉሞች ከማዘን እነዚህ እና ለወስንና ላስወጣት፣ ለዛውም ድጋሚ እንዳትነሳ አድርገህ ሰባብረህ ነው። በይ ደውይለት። ታዲያ ግን በደንብ በጥንቃቄ አናግሪው። ደውይ። እሺ ቤቢዬ፣ እንዴት ነህ ያልኝ? ምን ነው ድምፅክ? እኔ ነኝ አባት ቀሰቀስኩ? መቼም በህልም እያየኸኝ ነበር አይደል እንዴ? ለምንድን ነው ያላየኸኝ? በል አሁን ድጋሚ ተኛና ድጋሚ ያየኝ። እሺ ጎበዝ ነኝ ታዛዥ። ምን ስናደርግ ነው የምታየው? አንተ ባለጌ! አይ ኩርዘኝ ነገር አላውቅም። አሁን እኔ እኮ ምንም አላውቅም፣ ቨርጅን ነኝ። ያው ጸባይክ ታይቶ መራችሁ እኮ። እሺ መቼ እንገናኝ? ወይ ዛሬ እንኳን አልችልም። እኔ እኮ እንደዚህ በቀላሉ የምገኝ ሴት አይደለሁም። ደግሞ ፎቶውን አይቼ ስለወደድኩክ ነው። በቃ እሺ፣ ሰኞ 12 ሰዓት አካባቢ እንገናኝ። ለቭ ዩ ቱ ቤቢዬ፣ ባይ። እሺ እባክሽ የኛ ድንግል እና ምን አልመስልም? ኧረ ትመስያለሽ። ኤሊስ ልንገርህማ። እሺ እንዴት ነው? ሌላ ሀሳብ መጣልህ እንዴ? ንገረኝ። ስለዚህኛዋ ትተን ለምን ስለዛችኛዋ እናወራለን? ያችኛዋ ማለት ይቺ ሚስቴ የምትላት ነቻ፣ ኪዱ ነች ምናምን ትባሏ። ምን ታርግ እሱ? ምን ታርግ? እኔማ ምን ታረግልኛለች? የት አግኝታኝ? ይብላኝ ላንተ እንጂ። ትሰማኛለህ ሮባ፣ ከዚህ በኋላ ስለሷ ካወራህ እንደ እብድ ነው የሚያደርገው። የማደርገውን አላውቅም። እሺ ምን አለ በለኝ ሩባ። ታያለህ ደግሞ መጮቻ ነው የምታደርግህ። ትሰማኛለህ? እኔን ምንም ያደረገችኝ ነገር የለም ትክክለኛ ፍቅር ከመስጠት ውጪ። በቃ አፍቅራታለሁ። ብሞትላትስ ምን ችግር አለው? ወይኔ መያዝ፣ ወይኔ መያዝ። ጓደኛዬ ምን አስነክታብኝ ነው? ምን ብታደርግ ነው ይሄን ያክል? አዎ እንደውም ልንገርህ፣ ከሞት በላይ ካለ ራሱ ደስ እያለ ለሷ ነው የሚሰጣት። መሞት ማለት መሞት ድብነ ብሎ መሞት?
ነፍስህን ትሰጣታለህ። እሷን በደስታ ተቀብላህ ያለ ርኅራኄ አፍን እንቅ አርጋ ትገድላለች። መቼም አታደርግ። ብታደርገውም ደግሞ መቼም አይቆጭም። ምክንያቱም የምኖረውም የምሞተውም አንድ ለሷ ብቻ ነው። ለምን እንደማታዝንልህ ልንገርክ። እሺ ንገረኝ። ሴት ስለሆነች ብቻ ሀሳቧ በሙሉ ወንዶችን አሳብዳ መግደል። ያው በአደባባይ ላይ አሳብዳ መግደል ብቻ ነው ሀሳቧ። ሌላ ምንም ሀሳብ የላትም። አለቀ። ኪዱ ግን እንደሱ አይነት ሰው አይደለችም። ማለት እሷ ወንድ ልጅ እንዴ ነው ወይስ አንተም በላት? ስርዓትህን ያዝ። ከዚህ በኋላ ኪዱን በተመለከተ አንድ ነገር እንድትናገር አልፈቅድልህም። ከፈለግ ሁሉም ነገር ሊቀር ይችላል። ተረዳኸኝ አይደለ ማለት ነው? ሮባ የኔና ያንተ ነገር መቅረት ይችላል። ኪዱን በተመለከተ ግን አንድ ነገር አንድ ቃል እንኳን ትንፍሽ እንድትል አልፈቅድልህም። ኪዱን ድጋሚ አንድ ነገር ብትናገር ሮባ የኔና ያንተ መጨረሻ ነው። እሺ? እኔ ላይ ዛቻ፣ እኔን ማስፈራራት፣ የነዚህን የምስቶች ሚስጥር አውጥቼ በአደባባይ ስለነገርኩ እኔን ማስፈራራት ታለ ደግሞ ትሰራላለች። እንዴ ምንድነው ድልዬ? ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? ምንም አልኩ። ምንድነው ምንም የለም ማለት? እያለቀሽ እኮ ነው ድልዬ። ደግሞ እኔ እየተጨነኩ ነው። እባክሽን ንገሪኝ። እኔ ሁሉም ነገር ግራ ገብቶኛል። ምን የኔ ልጅ? ማሚ ያው እግዚአብሔር ምስክሬ ነው። እኔ ወርቅ የሚባል ነገር አላየሁም፣ ጭራሽ አልነካውም። ለምን ማሚ? እኔ እንደዚህ አይነት ሰው አይደለሁም። እንዴ ቆይ ማን ነካሽ ብሎሽ ነው? ማሚ ያውቃለሁ። እኔ በጣም በድህነት ነው ያደግኩት። ቤተሰቦቼ በሙሉ በጣም ድሃ ነበሩ፣ ግን በጣም በስርዓት ነው ያሳደጉኝ። ፈጣሪ እንድፈራ አድርገው ነው ያሳደጉኝ። አውቃለሁ የኔ ልጅ። እውነት ነው። ከድህነት አውጥታችሁ እንደዚህ አይነት ህይወት ሰጥታችሁኛል። ቆይ ታዲያ ምን አይነት ጭንቅላት ቢኖረኝ ነው እኔ እንደዚህ ላደርግ የምችለው? ቆይ ማን አነሳሽ ብሎሽ ነው ድልዬ? ንገሪኝ ለኔ። ማንም አላለኝም፣ ግን በቃ ማሚ ይሄንን እንድታውቂልኝ ነው። አዎ የኔ ልጅ፣ አዎ አውቃለሁ። በቃ እሻውን አታልቅሽ የኔ ልጅ። እኔ ንጹህ ሰው ነኝ። የሰው ነገር የምመኝም ሆነ የምወስድ አይነት ሰው አይደለሁም። እባክሽ ማሚ ይመኝ። እኔ እንደዚህ አላደርግም። ማርያምን እኔ ሌባ አይደለሁም። እንደዚህ በፍጹም ላደርግ አልችልም። እኔ አምንሻለሁ፣ በእውነት አምንሻለሁ የኔ ልጅ። አንቺ እኮ የአብራኬ ክፋይ ነሽ። አምንሻለሁ የኔ ልጅ። ወይኔ ሩባ፣ በአንቺ የተነሳ እንደዚህ ልሁን? ይዋኔ በአንቺ የተነሳ እንደዚህ ልሁን? ማንም የሚጠላኝ ሰው ልሁን? ይዋኔ በአንቺ የተነሳ እኮ ሴቶች አስጠሉኝ። እማ ምን አለበት ፍቅሬን ብትቀበይኝ ሔዋኔ? አንቺ ሰይጣን
ለነገሩ ሰይጣን ራሱ ባንቺ ይቀናል። እማ ያኔ አዳምን ከገነት አባረርሽው፣ እኔን ደግሞ ከምኔ ታባሪ? ከምኔ ታባሪ? እኔ አዳም አይደለሁም እንጂ አዳምን ከገነት ያባረርሽው አንቺ ራስሽ ሔዋን ነሽ። ሔዋኔ እማ To the city streets, we began to feel the fire. We rise like tall buildings as the chemicals they take us high.